አልሄድም። በቃ አልሄድም። እጄን ልቀቀኝ ማለት የተደማመጣቸው አይመስለኝም። ምንድን ነው እየተደማመጠን ነው? እጄን ልቀቀኝ እና ምንን ነገር ስማኝና ምንን ነገር ስማኝ። በቃ ሂድ ወደ ቤት። ምን አለ መሰለኝ ሻይ ቡና ነው እያለን ካልፈለገች እኮ ልታስጨንቃት አይገባም። በቃ ስማኝ አብርሃም ታዳምጠኝ። የእሷን ስሜት ማዳመጥ አለብህ። አስገድደህ የምታደርገው ነገር ምንም ነገር የለም። ግን ደግሞ ወንድሜ ነው። እጄን ልቀቀኝ፣ አዳምጠኝ። እጄን ልቀቀኝና ምን እዚህ ቁጭ ብላችሁ አታወሩም እንዴ? ነፃነት ተጋጋት። ሰላም። እኔም ደግሞ ወደ እጄ ያደረኩት ነገር የለም። ብትረዳኝና ነገሮችን ፈተን እንደ ቃል ናት። ንጹህ ልብ ያላት ሴት ነች። እግዚአብሔር መምራችሁ በጣም ደስ የምትል ሴት ነች። ስለዚህ ማስከፋትም አልፈለግም እሷን ማለት ነው በምንም አይነት መንገድ። አሁን ምክንያት ከፍተዋት ደብሯት እያለቀሰች ምናምን ማየት አልፈልግም። ዝም ማለት አልቻልኩም። እያሰላሰልኩኝ ነው። ቅርታ ላለመቀበል እዚች ጋር እንትን እያልኩት ያለሁት እንጂ ሳላፈቅር ሳልወድ ምናምን ቀርቼ አይደለም። በጣም ግልጽ ነው። ግን ደግሞ አብርሃም ስማኝ፣ እኔ የምንቀጥልበት ምንም መንገድም የለም። ገባ ያለው አብረን አብርሽና ሄርሜላ ወንድም እንግዲህ ተጣልቷል ማለት ነው ውዶቼ። እንግዲህ ሄርሜላ ወንድም ተመልሶ መጥቷል ጋይስ፣ በሌላ መጥቷል ዛሬ ደግሞ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ስትፈልልኝ ላይክ ሰብስክራይብ ማድረጋችሁ እንዳትረሱ የኔ ውዶች። የምታበረታቱኝ ከልብ አመሰግናለሁ። እንግዲህ ዛሬ አዳዲስ ቪዲዮ እየወጣ ነው ታውቃላችሁ። ብዙም እለቃለች። ብዙ ቤትም አይቼ ነበረ። በእርግጥ እኔ ያው ምግብ ሰዓት ስለሆነ በኤርፎን አዳመጥኩ ግን አልሰራውም ማለት ነው። እና እሷን እንግዲህ ከአብርሽ ጋር ሁኚ ለአብርሽ ይቅርታ አድርጊ ያለች ነው እንግዲህ። ወዴት እንደሆነ ያላቅም። አብርሽ ደግሞ በዚህ ኤርሜላን ይለመናት ነው ታውቃላችሁ። ትላንትናም ይቅርታ ጠይቋት እምቢ ብላ ነበር ሄደችው። ዛሬ ደግሞ ቤታ ድረስ እንግዲህ በሌሊት ሄዱ ነበረ ማለት ነው። ኤርሜላም አልፈልግም ብላለች። ሴት ልጅ ጠንካራ ናት። ባይዘው ሴት ልጅ ራሷን የምታስከብር ሴት ልጅ በጣም ደስ ይለኛል። ለማንኛውም አብርሽዬ ግን ምን አስበክ ነው? ከዛ ስለተበላሽ እዚህ ማጠንከር ፈልጌክ ነዋ። ሄርሜላዬ እንግዲህ ሁሉም ነገር ቀርቶ ጓደኝነታችሁን እንፈልጋለን። ሌላ ይቅር ተጨማላለቅ ህይወት ውስጥ ባትገቢ እኔ በጣም ደስ ይለኛል። እነዛ ተስማምቶ ልጃችሁን እንዲያሳድጉ ብትፈቅጂለት ደስ ይለኛል፣ እንደኔ ማለት ነው። እውነት ለመናገር ፍላጎቴ አይደለም ከሄርሜላና አብርሽና ሄርሜላ አብሮ እንዲኖሩ። ለምን በቃ እዛ የተጨማለቀ ትዳር ስላሉ እሱን እያስተካክል ብዬ ነው ማስበው። ኤኒዌይስ እንግዲህ ከወንድሟ ጋር ተጣልቷል። ምን ትላላችሁ?